ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ኢትዮጵያ $1.2 ቢሊዮን ገደማ የአየር መንገዶች ገንዘብን ማስወጣት ካልቻሉ 10 ሀገራት መካከል መሆኗ ይፋ ተደረገ። ዓለም አቀፉ የአየር ትራንስፖርት ማህበር ኢትዮጵያ $54 ሚሊዮን ለውጭ አየር መንገዶች ክፍያ የሚሆን ያላወጣችው ገንዘብ አለ ብሏል። ዓለም አቀፉ የአየር ትራንስፖርት ማህበር ትላንት ይፋ ባደረገው መግለጫው ለተለያዩ አየር መንገዶች መመለስና መከፈል የነበረበት $1.2 ቢሊዮን በሀገራት መንግስታት ምክንያት ወጪ መሆን እንዳልቻለና ገንዘቡን ለመክፈል ማውጣት ካልቻሉ አብዛኞቹ ሀገራት ከአፍሪካና መካከለኛው ምስራቅ ናቸው ሲል አስታውቋል። ዓለም አቀፉ የአየር ትራንስፖርት ማህበር እንደገለጸው $1.2 ቢሊዮን የአየር መንገድ ገንዘብ መንግስታት ማስወገድ በሚችሉት ሰበብ ታግዶ እንደሚገኝ የተረጋገጠው እስከ ጥቅምት 2018 ዓ.ም መጨረሻ አካባቢ ወይንም በፈረንጆቹ እስከ ኦክቶበር 2025 መጨረሻ በነበረው ጊዜ ነው። ለመጨረሻ ጊዜ ተቋሙ ሪፖርት ካደረገበት ሚያዝያ 2017 ዓ.ም ወዲህ $100 ሚሊዮን አካባቢ ተመላሽ የተደረገ ቢሆንም አሁን በጠቅላላ ታግዶ ከሚገኝ ገንዘብ 93% የሚሆነው በአፍሪካና በመካከለኛው ምስራቅ ሀገራት ተይዞ የሚገኝ ነው ተብሏል። የአየር ትራንስፖርት ማህበሩ የሀገራት መንግስታት በአሜሪካ ዶላር ለተለያዩ አየር መንገዶች መከፈል ያለበት ገንዘብን በተመለከተ እገዳዎችን አንስተው አየር መንገዶች በፈጸሟቸው በሁለትዮሽ የአየር አገልግሎት ስምምነቶች እንዲሁም በዓለም አቀፍ ስምምነትና ግዴታዎች ላይ በተደነገገው መሰረት ከትኬት ሽያጭ፣ ከጭነት አገልግሎትና ከሌሎች ስራዎች ጋር በተገናኘ ያልተከፈሉ ክፍያዎችን በአስቸኳይ ማስፈጸም አለባቸው ሲል ማሳሰቢያ ሰጥቷል። ታግዶ ይገኛል የተባለውና መከፈል ያልቻለው ገንዘብ እንዳይመለሱ ከሆነባቸው ምክንያቶች መካከል ከባድ ወይንም ወጥነት የሌላቸው የአሰራር ስርዓቶች፣ ክፍያዎችን ማጽደቅ ላይ መዘግየት፣ የውጭ ምንዛሪ እጥረት ወይንም አለመኖር እንዲሁም ሌሎችም ሰበቦች አሉ ያለው ዓለም አቀፉ የአየር ትራንስፖርት ማህበር የችግሮቹ መንስኤ በሀገራቱ መንግስት ወይንም በብሔራዊ ባንኮች ክፍተት የሚመጡ ናቸው ብሏል። በአፍሪካ በመካከለኛው ምስራቅና በደቡብ ኤዥያ የሚገኙ 10 ሀገራት ከጠቅላላ የታገዱ ገንዘቦች 89% ማለትም ከ$1 ቢሊዮን በላይ የሚሆነውን ሲይዙ ኢትዮጵያም ከነዚህ ሀገራት መካከል በመሆን ማስጠንቀቂያ ተሰጥቷታል። ዓለም አቀፉ የአየር ትራንስፖርት ማህበር ዋና ዳይሬክተር ዊሊ ዋልሽ እንደገለጹት በአፍሪካና በመካከለኛው ምስራቅ ውስጥ የፖለቲካና የኢኮኖሚ አለመረጋጋት የገንዘብ ገደቦችን እያስከተለ ሲሆን አሁንም ለአየር መንገዶች ተገቢውን ክፍያ አለመክፈላቸው አንዱ ምክንያት ነው። የውጭ ምንዛሪ መመደብ አስቸጋሪ የፖሊሲ ውሳኔ እንደሆነ እንገነዘባለን ያለው ማህበሩ፣ ነገር ግን ለኢኮኖሚውና ለስራዎች መቀጠል የረጅም ጊዜ ጥቅም ማስገኘት ለአጭር ጊዜ ከሚኖር የገንዘብ ችግር እፎይታ የሚበልጥ በመሆኑ ሀገራት ይህንን ታሳቢ ሊያደርጉ ይገባል ሲል ነው ያሳሰበው። ለመጀመሪያ ጊዜ አልጄሪያ በታገደ የገንዘብ መጠን ብዛት ቀዳሚ መሆኗን የገለጸው ማህበሩ አልጄሪያ ከአየር ትራንስፖርት ጋር በተያያዘ $307 ሚሊዮን ውዝፍ አለባት። የጋራ መገበያና ባንክ ጭምር ያላቸው በአየር ትራንስፖርት ማህበሩ የጋራ መለያ ያላቸው 6 የማዕከላዊ አፍሪካ ሀገራት ማለትም ካሜሮን፣ የማዕከላዊ አፍሪካ ሪፐብሊክ፣ ቻድ፣ የኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ እና ጋቦን ደግሞ በሁለተኝነት ተቀምጠዋል። ኤርትራ $78 ሚሊዮን ላይ ገደብ በመጣል 6ኛ ደረጃ ላይ ስትገኝ ኢትዮጵያ $54 ሚሊዮን ባለመክፈል 8ኛ ደረጃ ላይ ተገኝታለች። ማህበሩ እንዳስታወቀው አየር መንገዶች ስራቸውን እንዲቀጥሉ ሂሳቦቻቸውን ለመክፈልና አስፈላጊ የአየር በረራዎችን ለማስቀጠል በዶላር ሊያገኙት የሚገባውን ገንዘብ ማግኘት አለባቸው። መንግስታት በሁለትዮሽ ስምምነቶች ውስጥ ያለ ገደብ ገንዘቦችን ለመክፈልና ተመላሽ ሲኖር ለመመለስ ስለሚግባቡ ይህንን ከመጣስ ባለፈ ለሀገራት ኢኮኖሚያዊ እድገትና ትስስር አየር መንገዶች ያላቸው ሚና መንግስታት ተገንዝበው ዝቅተኛ የውጭ ምንዛሪ ክምችት ቢኖራቸው እንኳን ለአየር ትራንስፖርት አገልግሎቶች ክፍያ ቅድሚያ ሊሰጡ ይገባል ተብሏል። አንተዋወቅ ይሆናል። በትውልድም ሆነ በጊዜና በቦታ ልንራራቅ እንችላለን። የህይወት መንገዳችን ለየብቻ፣ ቋንቋና ባህላችንም ይለያያል።
የአንድ እናት ልጆች ባንሆንም አንድ የሚያደርገን ነገር አለ። ሁላችንም በህብረት እናምናለን። ለህይወት ጥያቄያችን በህብረት እልባት እናገኛለን። ህይወታችን በህብረት የተመሰረተ ነው። ስራችን በህብረት ይቃናል። ማንነታችን በህብረት ይቀረጻል። ኑሯችን ህብረትን ይናገራል። ደስታችንን በህብረት እንገልጻለን። በህብረት ትውልድን እንቀርጻለን። ህብረት ቋንቋችን ነው። ህብረትን ብለን የመሰረትነው ባንካችን የዛሬ ስኬት ላይ ደርሰናል። ለነገ መንገዳችንም ህብረት የታመነ ነው። ህብረት ባንክ፣ በህብረት እንደግ። በክልሉ ላይ ያንዣበበውን አደጋ ለመቀልበስ ከስምምነት መደረሱን ህወሓት አስታወቀ። ባለፈው ዓመት መጨረሻ በብሔራዊ ምርጫ ቦርድ ፍቃዱ የተሰረዘው ህወሓት ላለፉት 3 ቀናት ሲያካሂድ የቆየውን የማዕከላዊ ኮሚቴ ስብሰባ ማጠናቀቁን ተከትሎ በዛሬው ዕለት ባወጣው መግለጫ ድርጅቱም ሆነ የክልሉ ህዝብ ያሉትን የሰላም አማራጮች በሙሉ በትዕግስት አሟጦ ሲጠቀም ቢቆይም የፌዴራሉ መንግስት ግን ስምምነቱን እየጣሰ ነው በማለት ወቅሷል። መንግስት በክልሉ ህዝብ ላይ ስልታዊ የዘር ማጥፋት እየፈጸመ ነው በማለት የወነጀለው የድርጅቱ መግለጫ የክልሉ ሉዓላዊ ግዛት ጉዳይ ለድርድር የማይቀርብ ጉዳይ መሆኑን በመጥቀስ ዓለም አቀፉ ማህበረሰብ በፌዴራሉ መንግስት ላይ ጫና እንዲያደርግ ጠይቋል። ግዛታዊ አንድነቱን ለማስመለስ ሁሉንም የሰላም አማራጮች በመጠቀም እንደሚታገልም አክሏል። ድርጅቱ በአሁናዊ የጸጥታና ተያያዥ ጉዳዮች ዙሪያ መወያየቱን ጠቅሶ የሰራዊቱ ኑሮ ለማሻሻልና ጥቅማ ጥቅሞችን ለማቅረብ የሚደረጉ እንቅስቃሴ እንዲፋጠኑ እንዲሁም በሁሉም ደረጃ የሚገኙ አመራሮች ይህንን ተግባራዊ ለማድረግ ዝግጅት ማድረግ እንዳለባቸው ከስምምነት ላይ መደረሱን ጠቁሟል። በአካባቢው ያለውን ሰላምና ደህንነት እንዲረጋገጥ ለማድረግ ከውሳኔ መደረሱን የገለጸው መግለጫው በመልካም አስተዳደር መስክ የሚፈጸመው ሙስና እጅግ የከፋ ደረጃ ላይ መድረሱን እንዲሁም ችግሩ በተደራጀ ንቅናቄ የሚፈታ መሆኑን ደምድሜያለሁ ብሏል። በህገ ወጥ የመሬት ወረራና የማዕድን ቁፋሮ እንዲሁም ሌሎች ብልሹ አሰራሮችን ለመከላከልና ለመቆጣጠር በሚያስችሉ ሁኔታዎች ላይ ውይይት መደረጉን ጠቅሶ ድርጅቱ በተለያዩ ደረጃዎች በመርህ ላይ የተመሰረተ አንድነቱን ለማጠናከርና ተልዕኮውን ለመወጣት የሚያስችል መዋቅር እንዲኖረው የሚያስችሉ ሁነቶችን መገምገሙንም ጠቁሟል። የህወሓት ከፍተኛ አመራሮች በክልሉ ህዝብ ላይ ያንዣበበውን የህልውና ስጋት ገምግሞ ስጋቱን ለመቀልበስ ከመቼውም ጊዜ በበለጠ በጋራ ለመስራት ከስምምነት ላይ ተደርሷል ብሏል። ሳውዲ አረቢያ በቀጠናው ሰላምና መረጋጋትን ለማስፈን በሚደረገው እንቅስቃሴ እንድትሳተፍ የኤርትራው ፕሬዝዳንት ጥሪ አቀረቡ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ይህንን ያሉት ከሳውዲ አረቢያው ልዑል አልጋ ወራሽ መሐመድ ቢን ሳልማን ጋር በሪያድ አልያማማ ቤተ መንግስት በሁለትዮሽ ትብብርና በጋራ ጉዳዮች ላይ በተወያዩበት ወቅት ነው። በውይይቱ በኤርትራና በሳውዲ አረቢያ መንግስት መካከል ያለውን ታሪካዊ ግንኙነት የገመገሙ ሲሆን የሁለቱን ሀገራት ኢኮኖሚያዊ ትብብር ለማጠናከርና ለማስፋት ያለውን ተስፋም ተመልክቷል። በቀጠናዊ ጉዳዮች ሁለቱ ወገኖች በናይል ተፋሰስ፣ በአፍሪካ ቀንድ፣ በቀይ ባህርና በአረብ ባህረ ሰላጤ ላይ ባሉት እንቅስቃሴዎች መወያየታቸው የተገለጸ ሲሆን በተጨማሪም ሳውዲ አረቢያ በእነዚህ ክልሎች መረጋጋትና ትብብርን በማጎልበት ረገድ ልትጫወተው ስለሚገባው ሚና ተነስቷል። ፕሬዝዳንት ኢሳያስ ሳውዲ አረቢያ በቀጠናው ላይ እምብዛም ተሳትፎ እንዳልነበራት በመጥቀስ በቀጣይ ግን ሰላምና መረጋጋትን ለማስፈን በሚደረገው እንቅስቃሴ እንድትሳተፍ ጥሪ አቅርበዋል። ይህም ትርጉም ያለው የኢኮኖሚ እድገት ለማምጣት አስፈላጊ መሰረት መሆኑን የገለጹት የኤርትራው ፕሬዝዳንት የሳውዲ አረቢያ አስተዋጽኦ እንዲጨምር ጠይቀዋል። ልዑል አልጋ ወራሽ መሐመድ ቢን ሳልማን በበኩላቸው በተወያዩት ወሳኝ ቀጠናዊ ጉዳዮች ላይ ጥልቅ ምክክር ለማድረግ በቅርቡ ወደ ኤርትራ የልዑካን ቡድን እንደሚልኩ አስታውቀዋል። ኤርትራ የቀይ ባህር ሀገራት ከሆኑት ግብጽ፣ ሱዳን፣ ጅቡቲ፣ የመን፣ ሳውዲ አረቢያና ዮርዳኖስ ጋር 7ኛዋ ሀገር ስትሆን ከአረብ ባህረ ሰላጤ ወደ ዓለም የነዳጅ ዘይት ታንከሮች የሚዘዋወሩበት ዋና መንገድ በሆነው በቀይ ባህር ላይ ያለውን የጸጥታ ሁኔታ አስተማማኝ እንዲሆን ያላትን ፍላጎት በተደጋጋሚ ስትገልጽ ቆይታለች። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች
ዓለም የደረሰበትን የኪነ ሕንፃ ጥበብ ያገናዘቡ ቅንጡ ሆቴሎች፣ ምቹ የአረጋውያን መጠለያና መጦሪያ ማዕከል፣ የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። በምን መሰልጠን ይፈልጋሉ? ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በክርስቲያን ሊደርሺፕ ማኔጅመንት፣ ክርስቲያን ቢዝነስ አድሚኒስትሬሽን፣ ክርስቲያን ካውንስሊንግ ሳይኮሎጂ፣ በሶሻል ወርክ፣ በዶክተር ኦፍ ሚኒስትሪ፣ ባይብል ኤንድ ቲዮሎጂ በመጀመሪያ ዲግሪ በማስተርስ እና በፒኤችዲ ለማሰልጠን ምዝገባ ጀምሯል። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ በአሜሪካን ሀገር ከሚገኙ ኮሌጆችና ሴሚናሪዎች ጋር በትብብር የሚሰራ ኮሌጅ ነው። በሀገር ውስጥና በውጭ ሀገራት ዝናን ባተረፉ ፕሮፌሰሮችና ዶክተሮች በመታገዝ በርቀት በማታ ቅዳሜ ወይም እሁድ እንዲሁም በኦንላይን መማር ማስተማሩን ያሳልጠዋል። በማንኛውም የትምህርት ዘርፍ ማስተርስ ዲግሪ ኑሮት እንጂ የዶክትሬት ዲግሪውን መማር የሚችሉበት ሁኔታ ተመቻችቷል። አዲስ አበባ መገናኛ አደባባይ መተባበር ህንፃ ወይም በሾርት ኮድ 9720 ይደውሉ። ይምጡ። ብቃቶንና ስብዕናውን እንገነባለን። ገሊላ ኢንተርናሽናል ሴሚናሪየም ኮሌጅ